ጉዳይ በላብኛል። ሰርቼ አልበላሁበትም በደንብ። ኦኬ የሆነ ቮይስ ላሰማችሁ ነው። ዘረጦ እኔ መጨረሻ ዘረጦ ነኝ ግን ረብስማ አንዴ ድምፅ ሰምተን እንምጣ ከንግግሬ በፊት። ኦኬ ወርቁ አይተነው ቤት ምናምን በቃ ምንድነው ዲፍረንሳችን? አንቺ እንደጻን ስለምትወሪ እንጂ ወርቁ አይተነው ቤት ምናምን በቃ ይላ ትልቅ ሴት ነሽ። ኦኬ ምንድነው ኢለን ወርቅዬ አንድ እግር ነው ያለኝ እግር የላትም። ወርቁ አይተነው ቤት ምናምን በቃ ይላ ትልቅ ሴት ነሽ። ኦኬ እሺ ለማንኛውም ማለት ነው ከመናገሬ በፊት ሳትነካሽ ነካሻት እንዳትልኝ መጀመሪያ ላሰማችሁ ብዬ ነው። ኢለን ወርቅዬ አንድ እግር ነው ያለኝ። አንድ እግር አልኳት አላስታውስም። እግር የላትም እንጂ ወርቁ አይተነው ቤት ምናምን በቃ ይላ ትልቅ ሴት ነሽ። ኦኬ እና ማለት ነው ሁለት ጥያቄ ነው ያለኝ። አንደኛ አሁን ሁላችሁ እልል በሉ፣ አጨብጭቡ፣ እልል በሉልኝ፣ እልል በሉ ጋት፣ እልል በሉ። ንግግሬን ከመቀጠሌ በፊት እልል በሉ፣ ግዴላችሁ እልል በሉ፣ ተለበሉ። ኦኬ እልል። ኦኬ አንደኛ እንቁርትዬ የኔ እንቁርቲ የኔ ቆንጆ የኔ ፍቅር፣ እኔ አንድ እግር ያልኩሽ ተሳስቼ ነው። የኔ ፍቅር አንድ እግር ነው ያልኩሽ፣ ቪዲዮ አታመጭም። እኔ አንቺ አንድ እግር ያልኩበት ቪዲዮ አታመጭም። ደበረሽ? ለምን ስትቆም አይቼሽ አላውቅም። ቢያንስ እንደዚህ ዝርጥርጥ ብዬ ድንች መስዬ ቆሜ እጨፍራለሁ ነው ባሌ ሰውነት። አላፍርም። ኢትስ ናቹራል አላፍርም። ቆሜ ቢያንስ ስጨፍር ሀገር ምድሩ ያየኛል። ቆመሽ አይተንሻታል። አትነሽም፣ አትቆሚም እንቁርቲ። እና ደግሞ በጣም ደስ ያለኝ በወርቁ አይተነው የወርቁ አይተነው ቤብ እዚህ በፊት ደጋግመሽ ብለሽዋል። የወርቁ አይተነው ቤብ ተገኝቶ ነው። ቀብራራ ጎጃሜ፣ ቀብረር ያለ ጎጃሜ ተገኝቶ ነው። እንደዚህ አይነት ንጉስ ቤብ መሆን ራሱ መታደል እኮ ነው። ተገኝቶ ነው። የኔ ጎጃሜ ወርቁ አይተነው አድርሱለት። የኔ ጎጃሜ፣ የኔ ቀብራራ ጎጃሜ፣ የኔ አይነ ሙሉ፣ የኔ የድሃ ደራሾች ወርቁ አይተነው በአንተ ታምቻለሁ። ከታማ አይቀር ትንሽ ቦጨቅ አድርግልኝ። ከታማው አይቀር ነው በጎጃሜ መታማት። አስቡት፣ ያውም በደሞቼ ቂጡን በጣለ ዱርዬ ብታሚ ነበረ። አስፋልት ላይ ቁጭ በሚል ዱርዬ ብታሚ ነበረ። እናቴ ስንት ይደብረኛል መጥቼ መልስ አልሰጥሽ። በወርቁ ስለታማው ግን አምፕራርስ እግዚአብሔርን እምልሽ እናቴ ትሙት ወርቁዬ በአንተ ታምቻለሁ። የኔ ሸበላ፣ የኔ ደሃ ደራሽ፣ የኔ ገራገር ወርቁ አባታችን። እንደውም ወርቁ አባታችን ስሜን እቀይረዋለሁ። የቲክቶክ ስሜን ወርቁ አባታችን ብዬ እቀይረዋለሁ። ወርቁ አይተነው የወርቁ ቤቢ መባል ራሱ መታደል ነው ቢገባሽ ማለት ነው። ደህና ስም ነው ያነሳሽው። ቀብራራ ጎጃሜ ነው ያነሳሽው። ቅብርር ያለ ለቲክቶክ ጊዜ የሌለው ምን ሲል ትዝ እንዳለሽ ራሱ ነው ያላቀ። ምን ሲል እሱ ትዝ እንዳለሽ እንዴ ላልጠፋሱ እዚህ አካባቢ ደርሰሽ ወርቁ አይተነው ላይ ተሰካሽ። በጣም ደስ ይላል። በቆንጆ ሰው ነው ያማሽን። እንቁርትዬ በጣም ነው የምወድሽ የኔ ቆንጆ። በጣም ትመችኛለሽ፣ በጣምም ታሳዝኛለሽ። እኔ ላንቺ መልስ አልሰጥሽም። እናቴ ትሙት። ለዚች ንግግርሽ ብቻ ነው ልመልስ የገባሁት። ያንቺን ጉዳይ ጨርሻለሁ። በወርቁ መታማት በአጠቃላይ መታደል ነው የምልሽ። ወርቁዬ ከቻልክ ማለት ነው ከቻልክ እንደዚህ መኪና እኔ ድራይቭ ላድርግልህ፣ በሩን ከፍቼ እኔ እንድትወርድ ላድርግ። አዲስ ስራ ማለት ነው። ቅጠረኝ፣ ልቀጠር። መጥቼ ፀጉርን ማስተካከል ሴት ልሆን፣ መጥቼ ልብስን አጣጥፌ ትኩስ አድርጌ ቁም ሳጥን ማስቀመጥ ሴት ልሆንልህ። እንደው ቤቢ ቀርቶ ማለት ነው ቤቢ ቀርቶ ልብስን ልጠብልህ ወርቁዬ ልብስን ልጠብልህ። ቤቢውን ተወው እንቁርቲ ላጠፋ ሰው ወርቁ አይተነው ድረስ መሄድ አልነበረብሽም የኔ ፍቅር። ፕራውድ በቃ አሁን እኔ ለኔ ያለሽ አመለካከት እዚህን ያክል ድረስ ከሰቀልሽ ዋው! ይሄ በጣም እኔ ከሌሎች ሴቶች ለየት እላለሁ። በደህና ሰው ያነሳሽ
ቀጣይ ደግሞ ኤለን መስክ በይ ሂጂ ዙሪ እንቁርቲ። እኔ አንድ እግር የለሽም የሚል ቪዲዮ አታመጭም ብዬሽም አላውቅም። እናት ነሽ፣ የልጆች እናት ነሽ። አከብራለሁ፣ እኔ እናትነትን አከብራለሁ። ሰው አልናገርሽም። የተናገርኩሽን አመት ሊሆነው ነው። ከዛ በኋላ ተናግሬሽ አላውቅም። ትደርሽብኛለሽ፣ ደርሼብሽ አላውቅም እንቁርቲ። እኔ ደርሼብሽ አላውቅም። ሁሌ ግን አንቺ ከኛ ጥላ ስር አጠፊ ታንዣብቢያለሽ እንደ ጥቁር አሞራ። ችግርሽ ምን እንደሆነ አይታወቅም። ማንም ሰው ያወቀልሽ ነገር የለም እና ቀጥይበት። እንደውም ስታነሹ ስሜን ባነሳሽ ቁጥር ለእኔ ማለት ነው መታደል ነው፣ ለእኔ በረከት ነው የምትጨምርልኝ። አንሺው፣ ሂጅበት በደንብ። አልሄድሽብኝም፣ በደንብ ሂጅበት የኔ ፍቅር። እወድሻለሁ፣ ደግሞ በጣም ነው የምወድሽ። ከ3 ቀን ከ4 ቀን በፊት የሆነ ቤት ገስት ላይ አግኝቼሽ ሄሉዬ ትመችኛለሽ፣ በአንቺ ማይስቅ ሰው የለም ቀጥይበት ያልሽኝ ሴትዮ ተገልብጠሽ 24 ሰዓት ሳይሞላሽ ስትሰድቢኝ ሳይሽ ነርቬ ተነካ። ሰው ያንቺን ጉዳይ ጨርሻለሁ እንቁርትዬ። በጣም ነው የምወድሽ፣ አይከፋሽ፣ እወድሻለሁ። ኦኬ ሌላው ሀናቡ ነች። አክቹዋሊ ሀናቡ እኔና አንቺ አንመጣጠንም፣ አንመጣጠንም። ተው ልብሽ የኔ ምራቅ ማለት ነው። የኔ ምራቅ ፐርፊውም ይሆንሻል፣ እንዲህ ነፍተሹ ትወጫለሽ። አንመጣጠንም። ምን ሆነሻል? ምንድነው እንደሚያንጨረጭሽ? ችግር አለ ሀናቡ? ችግርሽ ምንድነው? ከኔ ችግርሽ ምንድነው? 1 አመት በላይ ላይክ ስትሰድበኝ ስታንቋሽሸኝ ምናምን ከ1 አመት በላይ ማለት ነው። እግዚአብሔርን ነው የምላችሁ። ዱላ ተደግፋ ሰውን ያሳቀሽ መስዋዕት ላለሽ ዱላውን ብልክልሽ ማለት አኮርባስ ሰርተሽ በሞሙሽ ትሰኪበት ነበረ። የቆመ ነገር በሙሉ ምንሽር የሚመስል ሴትዮ ሻፈሽ በዱላው። እኔ ዱላውን ተደግፌ ጌም ነው የምጫወተው። ለአንቺ ብልክልሽ ከቻይናው ባልሽ ይሄ ዱላ ይሻልሻል። ያበሻ ወንድ ነው፣ አይነካሽም። ቲሽ አይነኩሽም። ቻይና እሱ ነው ቀርቦ ያገባሽ። ማን ይነካሻል? በጣም የምታስጠዩ። ትናንት ላቢሽ ሼር ተደርጎልኝ መጣ። ገብቼ እስከወጣ እንዲያፍንጭ ጊዜ ነው ላቢሽ ነው የተከታተሉት። ታስጠያለሽ። ዝም ወሮሻል ቆንጆ። እግዚአብሔርን እንዲህ ብዬ ላይቦን ገብቼ እስከወጣ ድረስ አፍንጫዬን ይዤ እንዲህ ይሄን ያክል ነው የምጸየፍሽ። እግዚአብሔርን እና ደግሞ ዝም ብለሽ እየረገጥሽኝ ሳይሽ ጣል አድርግልሽ ብዬ ነው ጊፍት የሰጠሁሽ። ያችን ጊፍት የሰጠሁሽ ቢያንስ የማንሄርሽ እንድትቀይርበት ብዬ ነው። ቀይሪው፣ ነፈስ አድርጊው። ሻግቷል። ምን ሆነሽ ነው? በሰላም ነው? ኧረ ንጽህናሽን ጠብቂ። ትጥን በይና መጠሽ እርገጭን። ቢያንስ ንጽህና ይኖርሽ። ታስጠያለሽ። እዚህ ጋር ያለው እድፍ ተፈቅፍጎ ቢወጥ 1 ሙሉ ጭቃ ቤት ይሰራል። ሀኒዬ ሀና ጠጆ በሏት። እዚህ በኋላ ስትሰድበኝ ካገኛችኋት ሀና ጠጆ። እድፍሽ ቢወጣ እንዲህ ተፈቅፍቀው ሙሉ ጭቃ ቤት ይሰራል። ሀኒ ምን ሆነሻል? ንጽህናሽን ጠብቂ መጀመሪያ። ኦቨር ነው የምትሰሪው፣ ኦቨር 24 ሰዓት ግን ላይ ነሽ። መኪናሽን ከፍቶ የሚገባ ከስተመር ራሱ የለም። ቢካዝ ራሽን አትጠብቂም። ፎከስሽ ሰው ላይ ነው፣ ትኩረትሽ ሰው ላይ ነው። ትኩረትሽ ከአንቺ በላይ የሆኑ ሰዎች ላይ ነው። ራሽን ሰው ጋር አታወዳድሪ። ትወድቂያለሽ። ኦልሬዲ ወደቅሽ ነሽ እንዴ። አንቺ ወፍራም ዘረጦ፣ እሰይ ዘረጦ። አንቺ 4 ወልደሽ ማለት ነው። 4 ወልደሽ የዛሬ 4 ዓመት 3 ዓመት ምን ነበር የሚባለው ይሄ ማሚ ሜክኦቨር። እናቶች ከወለዱ በኋላ ሆዳቸው ይሸበሸባል ራይት። እሱ ራሱ ኖር ሆኖብሽ እናትነትን መቀበል አቅቶሽ ማለት ኖር ሆኖብሽ ሄደሽ ሰውነትሽን ተተርትረሽ ሰርጀሪ የተሰራሽ ሰው ነሽ። ሰርጀሪ ተሰርተሻል። እኔ ተፈጥሮዬን አሚን ብዬ ተቀብያለሁ። አልግድ ይሄን እንዴት እንደማመር ሆድሽን ተተርትረሽ ሰርጀሪ የተሰራሽ ሴትዮ ነሽ። ሰርጀሪ የተሰራሽ ሴትዮ አንድ ናቹራል ውበት ካላት ሴት ጋር ስትወዳደሪ አታፍሪ? ኦኬ አካውንትሽን ላኪልኝ። ሌላው ቢቀር ቢያንስ ቆንጆ ሂማን ሄር አድርግተሽ እንድትረግጭ ሂማን ሄር ልግዛልሽ። አካውንትሽን መላክ ካልፈለግሽ ደግሞ አለኝ ብዙ ሂማን ሄር ልላክልሽ። ቢያንስ እንቁርቲ 3 ሂማን ሄር ቢኖራት ጥጥን እያደረገች እየቀያየረች ትለብሷለች እያጠበች። አንቺስ ደክረተሽ ነው ቁጭ የምትይው። ጠጃም ለቃቃሚ። ከአንቺ በላይ ለቃቃሚ ያለ እንዴ? እኛ ስንተኛ እንዴ ላይቭ የምትገቢው? ጥቁር ቁምጣ ለብሰሽ እግርሽን በልቅጠሽ አበባ ልመና። እኛ ስንተኛ እኛ ያለንማ ማንም ይሄሽ የለም። እኛ ስንተኛ ሳትጠብቀሽ የምትገቢ ለቃቃሚ ነሽ። ጥቁር ቁምጣ አርግተሽ እዛ መሙሽን በልቅጠሽ ሀገር እያየሽ ክብር የለሽም ለራስሽ። ወንድ ልጅ ጃምቦ መጠጣት ባቆመበት ሰዓት ማለት ነው የኔ ፍቅር፣ ጃምቦ መጠጣት ባቆመ ሰዓት ጃምቦሽን እየገለበጥሽ 24 ሰዓት ላይቭ ላይ ነሽ። አንመጣጠንም። እናቴ ትሙት አትመጥኝም። እኔ ማለት ነው ቤተሰቦች ይቅርታ ለሀናቡ
ስለምመልስላት ይቅርታ እናቴ ትሙት ይቅርታ። እግዚአብሔርን ነምልሻና ሁሉም ብሎ ካልጎኛው ነው ይወጣል። ላንቺ ስለመለስኩ ብቻ አትመጥኝኝም። ሄለን እርዳታ ቦታ ሄዳ የምትሰጠው በሰው ዘንድ ለመወደድ ያማትሽ ነው። በሰው ዘንድ መወደድ እኔ ስለ እግዚአብሔሩ መግቢያን ያመቻቸው ምድር ላይ የምሰራው ኃጢአት በዝቶ ቢያንስ እንደው በዛ ቢመረኝ ብዬ እንደገና ነው ብቻዬን ስለማልበላ እንዳንቺ 50,000 በው 100,000 በው 5,000 10,000 ያለኝም ቢያንስ ከተሰጠኝ አበባ ታፕታፕ ከለመንኩት ራሱ ሄጄ ለሰው አካፍላለሁ። ይሄ ነው ኢትዮጵያዊነት ማለት ቢገባሽ። እንዳንቺ ጃምቦዞ መገልበጥ አይደለም ገልባጭ ጠጃም ስታስጠላ። ቢያንስ እኛ ብንሰክር በአመት አንዴ ለልደታችን ባል ቆጥረን የምንጠጣ ሰዎች አመት እስከ አመት የምትገለብጪ ሴትዮ ሰካራም አካፍለሽ መብላት ልመጂ። አንቺ በምትናገሪ ንግግር እኔ ተሳቅቄ ሰው መርዳት አላቆመም። ምን ኖሮ ይበረዳው እዚህ በላይ ምን ደርስ ታውቃላችሁ? ለሰው የምትረጁ ለመታየት ነው፣ በሰው ለመወደድ ይባላል እንደዚህ። አንድ ሰው አንድ ሴት ልጅ ካላት ነገር ላይ አካፍላ ለሰው ስለሰጠች መወቀስ አለባት። በዚህ ታምናላችሁ? በዚህ በነገራችን ላይ ሀናውዬ ህዝብ ደደብ አይደለም፣ ህዝብ ደንቆሮ አይደለም። እሺ ያገናዝባል። መሳቂያው ነሻል ቢገባሽ ማካፈል ኢትዮጵያዊነት ነው። የመጣውበትን ማህበረሰብ ብቻውን የሚበላ አይደለም፣ አካፍሎ የሚበላ ለጎረቤቱ፣ ለዘመኑ፣ ለባጁ አካፍሎ የሚበላ ማህበረሰብ ጋር ነው የመጣሁት። ከዛ ለምጄ ነው እኔ መስጠትን ያወቅኩት። እንዳንቺ ብቻውን ነው የሚበላው። አመል የለሽ ሀበሻ አይነካሽም። እንዲ ቻይና ነው አግብቶ የሚኖር አንቺ ጋር ቻይና ነው ባልሽ፣ ቻይናው ባልሽ አንቺን አግብቶ ይኖራል። ሀበሻ አይነካሽም። ይጸየፉሻል። ሀበሻ ወንዶች አይወዱም እንዳንቺ አይነት ሴት፣ ዝርክርክ ሴት አይወዱም። ንጽህናዋ መጠበቅ ሴት ነው የሚወዱት። አመለ ሸጋ ሴት ነው የሚወዱት። አዎ ማንም ሰው አይነካሽ። ሀናዬ የሀበሻ ምንሽር እንዳማረሽ ይቀራል። ሀንዬ እዛው የቻይናውን አጫዎች ማንም እንዲጫፍሽ ነው አይነካሽ። እመኝኝ ሀኒ በጣም ነው የምትደብረው። ታስፈሪያለሽ። እግዚአብሔርን ሀና ጠጆ ታስፈሪያለሽ። በጣም ነው የምታስፈሪው። አታምሪም። አመል የለሽም፣ ቁመና የለሽም። ባለሽ ነገር የምታፍሪ ሴት። እኔ የወለዱ ሴቶች እስከ ሸንተረራችሁ ሳችሁ በጣም ነው ደስ የሚለኝ። እኔ ብወልድ ሆዴን አልሰራም፣ ተፈጥሮን እቀበላለሁ። እኔ ነኝ እንዴት እዛ ሂጄ ሸንተረሬን አጥፍቼ የመጣው እኔ ነኝ እንዴ? እኔ እኮ እንዲህ ድንቡሽቡሽ ቤት ሳምር ራሱ ተመልከች እንዴት እንደማመር። እበልጥሻለሁ። የግራ ቂጤ ላይ ማለት ነው፣ የግራ ቂጤ ላይ ከንፈር አይን ብስበት ቦኑስ ኤኒዌይ ካደረኩም እሰይ ደግ አረው። 54,000 ብሩ የጠፋ የት ነው? ህዝብ ምላሽ ይፈልጋል። የት ነው ብሩ?